የሳሎኑን ሴታፕ በዚህ መልኩ ነው ያስጨረስኩት ሌላው ፊኒሺንጉ በፉል ፊኒሽ ነበረ እቃዎቹ ደግሞ ያው በራሴ ምርጫ የተዘጋጁ ናቸው ማለት ነው ሶስተኛው ቤድሩማችን ደግሞ ይሄ ነው ሁለተኛ ማስተር ቤድሩም አለው ሁለት ነው ማስተር ቤድሩም የዚህ ቤት ይሄኛው ቤት 3 ባዝሩም አለው ማለት ነው አጠቃላይ በጣም አሪፍ በጣም ደስ ይላል እንግዲህ አሁን ፒያሳ ተገኝተናል አሁን ያለንበት ቦታ እዚሁ በቴዎድሮስ አደባባይና ቤተ መንግስት መሃል ላይ ያለ ቦታ ነው እንደምታዩ ከዚህ ከአስፋልቱ ፊት ለፊት ላይ እየገነባን ያለ ነው ይሄ ፕሮጀክት አለን ማለት ነው ፓላስ ቪው ፕሮጀክት ይሄ ፕሮግረሱ እንደምታዩ ነው በጣም አክቲቭሊ ነው እየተሰራ ያለውም አክቲቪቲ ይሄን ይመስላል ባለፈው ካየነው ጊዜ አሁን ላይ እንግዲህ ቁፋሩና ሾሪንግ አልቆ ኦልሞስት የማት ፋውንዴሽን ስራ ጨርሰው ያው የቤዝመንቱን ስራ እየሰሩ ነው ማለት ነው አሁን ላይ ያለው በጣም አከፋፈሉ ምቹ ነው ለቀቅ ያለ ሰፊ ጊዜ ይኖርሻል በተረፈ ደግሞ በ15% ቅድመ ክፍያ ብቻ ነው የምትይዥው እድለኛ ኮንሽ ደግሞ አሁን ለአጭር ጊዜ አዲስ አመትን አስመልክተን ፒያሳ ላይ በጣም ትልቅ ዲስካውንት አወጣናል እንደውም ያንግ ለሆኑ ሰዎች አሁን በደንብ ሪኮመንድ ብናረጋው ፒያሳ ላይ ነው ልክ እንደሌሎቹ ስቲሙ ሳውናው ጂሙ ክለባውሱ ዚም ማለት አዲስ ነገር የምታገኙ ምንድነው በጣም ትልቅ ግሪን ኤሪያ አለን ሶ ለልጆች በጣም ቆንጆ ነው እና ደግሞ ቪው ነው ፒያሳ በተለይ 100% ለሚዘጉ ሰዎች ፒያሳ ላይ የ30% ቅናሽ አለ በቅርቡ አዲስ አመትን አስመልክተን ልዩ የምረቃ ፕሮግራም ይኖርናል ሰላም ወደ ማዕዘን ሊስቲን ቤተሰቦቻችን እንዴት ናችሁ እንግዲህ ዛሬ ተገኘሁት ሪያሊቲ ነው ጓደኛዬ እንግዲህ ቤቴን ላሳይሽ ብላ ጠርታኛለች እኔ ደግሞ አነስ ያለች ጁስ መፍጫ ይዤላት ሄጃለሁ እስቲ ውስጥ እንግባና ያለውን ነገር እናያለን አብራችሁን ቆዩ ነሽ አለልሽ እንኳን ደህና መጣሽ እንኳን ደህና ቆየሽ ደህና ነሽ አለው ደህና እንዴት ነሽ ምንድነው ደግሞ የተሸከምሽ አዲስ ነገር ነው ታያለሽ ተቀበይኝና ኦ ማይ ጋድ ቴንክ ዩ እንኳን ደህና መጣሽ እንኳን ደህና ቆየሽኝ እንግዲህ በጣም የሚያምር ቤት ነው ይሄ እንግዲህ ወደድሽው አዎ በጣም ወድጄዋለሁ ደግሞ እሱን ነው ያው ደውለሽ ስትነግሪኝ አጣርፎ የሚያስመጣኝ ነገር ይሄ ቤትም ነው እና ቁጭ ብለን እናውራ ደግሞሻል ወይስ መጀመሪያ ላሳይሽ አይ ነው በጭራሽ ለዚህ ቤት ነው የመጣሁት ስለዚህ መጎብኘት ፈልጋለሁ ታሳይኛለሽ ቤቱ እሺ እኔ ቆንጆ ይቻላል ያው እንግዲህ ይሄ እንደምታዩ ሳሎኑ ነው እዚህ ጋር ደግሞ ኦፕን ኪችን ነው ያለን ማለት ነው በጣም ያምራል ያው እንግዲህ ካቢኔቱ እንደዚህ ቆንጆ ነው ፎሪን ብራንድ ነው ብራንዱ ያው ይሄ ሪያሊቲ ሪል ስቴት ፊኒሺንጉን የሚጨርስበት የራሱ ማቴሪያል ነው በዚህ እንት ነው ማለት ነው እዚህ ጋር ሜካኒካል ቬንቲሌሽኑም አለ እንግዲህ በተቻለና አቅም ቤቱን ሞላ ለማድረግ ሞክረናል አንዳንድ እቃዎች አስገብተናል አንዳንድ እዚህ ጋር ይታዩኛል እና ማንኪያም አሉ የገባዎች አሉ ደስ ይላል ሁሉ ነገር ኦልሞስት ሙሉ ለማድረግ እየሞከረና በጣም ደስ ይላል እንግዲህ ደግሞ ከኪችናችን እዚህ ጋር የዳይኒንግ ኤሪያ ነው ዳይኒንግ ቴብል ነው የሚቀረኝ እዚህ ጋር ኦሬዲ ማት አዘጋጅቻለሁ በጣም ደስ ይላል ይሄ ደግሞ ሳሎኑ ነው በጣም ያምራል በመታዩ መልኩ አንቺ እንደምትፈልጊው አይነት ነው ደግሞ አይደለ አዎ በጣም ነው የሚያምረው ምርጫዬ ነበረ ዋው በዚህ ጋር የሚገርምሽ ኦሬዲ ይሄን እንትን ስላደረኩበት ነው እንጂ በረንዳ አለው የራሱ በረንዳውን መጠቀም ስፈልግ ይሄኛውን እንትን ራሱ ክፍት ሆኖ ዋው የሚያምር እንትንና ቪው አለው በረንዳ አለው እዚህ በኩል ሰፊ የሆነ በረንዳ ነው ያለው በጣም የሚያምር በረንዳ አለው እዚህ ጋር ሆኜ ሻይ ቡና እያልኩኝ እንግዲህ ብዙ ጊዜ እንደምትመኘው አይነት ነገር ነው ያገኘሽው በጣም ነው ደስ ያለኝ እንግዲህ የሳሎኑን ሴታፕ በዚህ መልኩ ነው ያስጨረስኩት ሌላው ፊኒሺንጉ በፉል ፊኒሽ ነበረ እቃዎቹ ደግሞ ያው በራሴ ምርጫ የተዘጋጁ ናቸው ማለት ነው በጣም ፉል ፊኒሽድ ሲሆን ሙሉ ማለት ነው ፉል ፊኒሽድ ሲሆን አሁን እነዚህ የምታያቸው ላይቲንጉ ይሄ የጂፕሰም ወርኩ እያንዳንዱ ነገር ይሄ ኪችኑ ምናምን እየጨመረ ነው ሌሎች እቃዎች ደግሞ ያው ይሄ ናቸው ማለት ፈርኒሽድ ብቻ ማድረግ ነበር የነበረብኝ እና በተቻለኝ አቅም እኔ ደግሞ እንደምፈልገው አድርገው ነው የሰሩልኝ አንዳንድ ማስተካከያዎች የነገርኳቸውም ነበሩ እሱን ሰርተውልኛል ማስተካከያም ከደንበኛ ሪያሊቲ ይቀበላል ማለት ነው ኦፍ ኮርስ በጣም ይቀበላል
ይሄኛው የላውንደሪ ሩም ነው። እዚህ ጋር ዋሺንግ ማሽን ያለ፣ እዚህ ጋር ደግሞ ይሄ ቦይለሩ ደግሞ ሴንትራል ነው፣ ለሁሉም ክፍሎች ያገለግላል። ሶ እዚህ ጋር ነው ማለት ነው የሚያልቀው የላውንደሪ እና በጣም ጥሩ ቦይሊንግ እንትን ነው። ይሄኛው ደግሞ ኮመን ባዝሩሙ ነው። በጣም ይሄን ይመስላል እንትኑ ቦክሱ። ኦኬ እንደዚህ ምጥን ያለች ናት። እዚህ ጋር ደግሞ ማስተር ቤድሩም ነው ያለው። ማስተር ቤድሩም እዚህ ጋር ነው ያለው። ዋናው ክፍል ማለት ነው። የራስሽ ክፍል የራሴ ክፍል ነው። እዚህ ጋር እንግዲህ ክሎዜቱ ይሄን ይመስላል። ገና ያው ያላስገባባቸውም ልብሶች ገና ሙሉ ለሙሉ ሙቭ ስላላደረግን እዚህ ጋር ደግሞ ባዝሩም አለ። የማስተር ቤድሩሙ ባዝሩም አለ። ቤድሩሙም በዚህ ጋር በደንብ ቬንቲሌት ያደርጋል። ችኛዋን እንትን በእኔ ምርጫ ናት የሰራችው። በዚህ ጋር ወደ በረንዳው ወደ ሳሎኑ እንትን ያደርግ ነበረ። ከመኝታ ቤት ወደ ባልኮኒ መሄዱን ብዙ ምን ያልፈለኩትም እና ፈንክሽናል እንዲሆን በዚህ መደርደሪያ ክሎዝ አድርጌው ነው እንጂ ይሄ በር ነበር ወደ በረንዳው ነበር የሚወስደው። ከሳሎኑ ጋር ያለውን በረንዳ አክሰስ ያደርግ ነበረ ማለት ነው። እንግዲህ ደስ ይላል። እንደዚህ አይነት የደንበኛን ፍላጎት ተሟልቶ መሰራት መቻሉ እጅግ ደስ የሚል ነገር ነው። በጣም ጥሩ። እንግዲህ ይሄን ይመስላል። ደግሞ ሌላም ቤድሩም በጣም ያምራል። ያው ኮሪደሩም ሰፊ ነው እንደምታዩ። እዚህኛው ጋር ደግሞ ሁለተኛው ቤድሩም አለ ማለት ነው። የራሱ ክሎዜት አለው። በዚህ ጋር በረንዳ አለው። ዋው በጣም ያምራል። ያው እዚህ ጋር እንደምታዩ ቤድሩሞቹንም ሳሎኑንም አክሰስ ያደርጋል። ይሄ እንትን በዛኛው ጋር እንዳያገኝ ኦሬዲ ስፔሱን መጠቀም ስለፈለኩኝ ማስተር ቤድሩም ላይ እንደዛ ክሎዝ አድርጌዋለሁ። በዚህኛው ቤድሩም ግን ቀርብም ስለሆነ በደንብ አክሰስ ያደርጋል። ይሄን ይመስላል። እኔ በጣም ነው ባልኮኒ የምወደው በነገራችን ላይ በጣም ይላል። በዛ ላይ ደግሞ የተፈጥሮ ብርሃንና የተፈጥሮ አየር እንዲያገኝ ቤቱ በደንብ ይረዳዋል። በጣም ደስ ይላል። ከሱም በላይ በቃ እዚህ ጋር የምታሳልፊው ጊዜ በጣም ለየት ያለ እንትን ነው። ቪውም እንደምታዩም ነው። ከተማው ያምራል፣ አየሩ ደስ ይላል እና ሰው ይሄንን እንደዚህ ይመስላል ማለት ነው። ሁለተኛው ቤድሩም ነው እንግዲህ። ደግሞ አሁን ወደ ሶስተኛው ቤድሩም እንሄዳለን። ሶስተኛው ቤድሩማችን ደግሞ ይሄ ነው። ሁለተኛ ማስተር ቤድሩም አለው። ሁለት ነው ማስተር ቤድሩሙ የዚህ ቤት። የራሱ ባዝሩም አለው። በጣም ደስ ይላል። እዚህ ጋር ደግሞ ቤድሩሟ እቺን ትመስላለች ማለት ነው። ዋው በጣም ደስ ይላል። እንግዲህ ሁለት ማስተር ቤድሩም ሁለት ቤድሩሞች የራሳቸው መታጠቢያ አላቸው። ኮመን ባዝሩም አለን ለብቻው። ስለዚህ ይሄኛው ቤት 3 ባዝሩም አለው ማለት ነው አጠቃላይ። በጣም አሪፍ፣ በጣም ደስ ይላል። እንግዲህ ይሄን ይመስላል ማለት ነው። እንዴት አየሽው? በጣም ያምራል። እንግዲህ ጥንቅቅ ተደርጎ ነው የተሰራው። እኔ ደግሞ ደስ ያለኝ ያው ደንበኛ በሚፈልገው መልኩ መስራትና ማስረከባቸው እጅግ ደስ የሚል ነገር ነው ማለት ነው። እስኪ ቁጭ ብለን እናወራሽ። እሺ ደስ ይለኛል። ነበልና እንግዲህ ጁስ መፍጫውን እጠቀምበታለሁ። ጁስ ጋብዝሻለሁ። ወይ ደስ ይለኛል በጣም እንግዲህ እና ይሄ ቤት በነገራችን ላይ የኔ የወንድሜ ቤት ነው። ኦኬ ይሄን ቤት የገዛው ከዛሬ 2 አመት ነበረ። የዛሬ 2 አመት የሚገርምሽ ይሄ አካባቢው ላይ ምናምን እንዳሉት ቤቶች እነሱ አይነት ቤቶችን ገና አፍርሰን ዶክመንት እንደጨረስን ነበረ እንዲገዛ። ያው እኔ እንግዲህ የሪል ስቴት ሽያጭ አማካሪ እንደመሆኔ ያኔ ሳማክረው ነበርና እየፈራ ነበር የሚገርምሽ። እና እኔ ያለኝ በእኔ ሁንብ ብዬ ነበር ያስገባሁት። እንግዲህ በምታዩ ባይገርምሽ 8 ወር ቀድሟል ይሄን ቤት ጥንቅቅ አድርጎ እንትን ሲል ማለት ነው። ሪያሊቲ ሲያስረክብልኝ ማለት ነው። እና ሙሉ እንትኑን እየተከታተልኩኝ ደግሞ ያስጨረስኩለት። እነዚህ አንዳንድ ማሻሻያዎች ደግሞ የኔ ሀሳብም ነበረበት። እሱም በሚፈልገው ቴስቱን ስለማቅ በመሀል መጥቶ አንድ ጊዜ አይቶስ ነበረ። አሁን እሱ ማከራየት ምናምን ስለሚፈልግ ደግሞ እቃውን እንደዚህ በዚህ መንገድ ፈርኒሽድ ምናምን ያደረኩት ደግሞ በእኔ ፍላጎትና በእኔ ሀሳብ ነው። ወንድሜ የፊኒሺንግ ላይ ኳሊቲ ነገር የሚወድ ነው። ጥርት ያለ ነገር ይወዳል እና የመረጥነው የሪያሊቲም ደግሞ ኳሊቲ ስለሆነ የፊኒሺንግ ማቴሪያል ፉል ፊኒሽድ አማራጭ ነበረ። በጣም ነው ደስ ያለኝ። ይሄ ቤት ማለት ያው የኔ ቤት ነው፣ የወንድሜ ቤት ነው። እሱም በጣም ሃፒ ነው የሆነው በቤቱ። አሁን እሱ ውጪ ስለሆነ ያለው ወደፊት መጥቶ የመኖር ሀሳብ ስላለው 3 ቤድሩም ያረግንበት ኮንሰፕት እሱ ነው። ይሄ ባለ 3 ቤድሩም ነው እንግዲህ እንዳየሽውና 3 ቤድሩም ያረግንበት ኮንሰፕት እሱ ነው። ግን አሁን ላይ ለማከራየት ስለሆነ እንደዚህ ፈርኒሽድ አድርገን
ነው ለማከራየት እንትን ያልነው እና እቃዎቹን ደግሞ እኔ ፈርኒሽድ አድርጌ በዚህ መልኩ አሁን ያው ላከራይለት ነው። በዚህ አጋጣሚ ይሄ ቤት ይከራያል። በጣም ደስ ይላል። እንግዲህ ያው እንደዚህ የሚያምር ቤት ደግሞ አለመግዛትም አለመከራየትም ትንሽ የማይሆን ነገር ነውና ታዲያ እስቲ ቤቱ በጣም ያምራል። እንግዲህ ያው አንቺም ወንድምሽም እድለኛ ናችሁ። ግን ደግሞ አሚኒቲዎቹ ምን ይመስላሉ? ሌላው ደግሞ ያላነሳሁልሽ እንትን ነገር ወንድሜ በጣም ነው ጂም የሚወደው ምናምንና ሳሳምነው እሱን ነበር የተጠቀምኩትና እዚህ ጋር ጂምናዚየም አለን። የት? እዚህ ህንጻ? እዚህ ህንጻ ላይ ውስጥ ላይ በጣም ደስ ይላል። እዚሁ የመጀመሪያ ሚዛኒን ፍሎር ላይ ያለን እናየዋለን። እሱንም ስቲምና ሳውናም አለን። በሱ ነበረ ኮንቪንስ ያረኩት። አሁን ደግሞ ጂሙ ራሱ ተገጥሟል። ኦሬዲ ነዋሪዎች ገብተው እየኖሩበት ነው። ባይዘው ሁሉም ነዋሪዎች ገብተዋል። እስኪ እንደውም ላሳይሽ ጂሙ ላሳይሽ። እሱ ታላሳይሽ እስካሁን እንዴት አላሳየሽኝ? እንግዲህ ይሄ ሜዛኒን ፍሎር ላይ ነው ወረድ ብሎ ማለት ነው። ጂሙ አሁን ያው ቀይ የተገጠመ ነው ያለው። ለዚህ ሩቅ ቦታ ሄዶ ጂም መስራት የለበትም። የለም በቃ እዚህ ሆኖ በጣም ደስ ይላል። ሙሉ እቃ አሟልቶ ነው። ሙሉ እቃ ነው እንትን የሚሉት ያልገቡትም እንትን ይላሉ። እንግዲህ እንደዚህ ሙሉ እቃው ተሟልቶ ነው ማለት ነው ጂምናዚየሙ ሬዲ የሚሆነው። ደስ ይላል። ይሄን ብቻም አይደለም ደግሞ ስቲምና ሳውናም አለው በተጨማሪ። በጣም ደስ ይላል። እዚህ ጋር ሁለት ነው ያለው። አንዱ የሴቶች ነው፣ እዚህ ጋር የሴቶች ነው። ይሄኛው ደግሞ የወንዶች ነው። እዚህ ጋር እንደምታየው አረፍ የሚሉበት ኤሪያ እና ሎከሩ ያለው እዚህ ጋር ነው። በጣም ደስ ይላል። ይሄንንም ታሳቢ ተደርጎ ለወንድና ለሴት ተለይቶ ራሱ መሰራቱ እጅግ ደስ ይላል። ለወንድና ለሴት ፕላስ ባይ ዘ ወይ እነዚህ አሚኒቲዎች ምንም ሳይከፈልባቸው ከቤቱ ጋር አንድ ላይ የሚሰጡ ናቸው። ቶይሌት አለው እዚህ ጋር እንደምታዩ ሳውና አለ ማለት ነው። በጣም ሰፊ ፈንክሽናል የሆነ በስነ ስርዓት ለመጠቀም የተሰራ ሳውና ነው። እዚህ ጋር ደግሞ ስቲም አለ። በጣም ደስ ይላል። በጣም ሰፊ ነው። ስቲሙንም ያው ኢንጆይ ማድረግ ይቻላል ማለት ነው። በጣም ደስ ይላል። በምታዩ መልኩ ጥንቅቅ ብሎ ስላለቀ አሁን ደግሞ ይህን የሚመስል ከዚህ በጣም በተሻሻለ በቤትም ዲዛይን በብዙ ነገር በአሚኒቲም ተጨማሪ ነገር አድርገን ደግሞ ዲፕሎማት ቁጥር 1 ይባላል። ይሄኛው ዲፕሎማት ቁጥር 2 እዚሁ ጋር ፊት ለፊቱ ጋር እንደዚህ እየገነባን ነው ማለት ነው። ስለዚህ ከቴራሱ እይታም ወደ ሁለተኛው ሳይታችሁ ያሳያል ማለት ነው። ያ በደንብ ያው እንደምታዩ እንደዚህ ይታያል። ከዚህም ሆነ አሁን ይሄ 3 ቤዝመንት ጨርሰን አሁን 3ኛ ፍሎር ላይ ደርሰናል ማለት ነው። በጣም በአጭር ጊዜ ውስጥ ነው፣ በ7 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ እየደረስ ነው። በጣም ደስ ይላል። ይሄኛውንም እንግዲህ ከተባለለት ጊዜ ለማስረከብ ነው እንዲህ ዴይ ናይት እየተሰራ ያለው ማለት ነው። በነገራችን ላይ እኔ ደግሞ እዚህ ለወንድሜ እሱን ብቻ አስገብቼ አልቀርም ብዬ ተፍተፍ ብዬ ከዛም ከዚህም ብዬ እዚህ ጋር እኔም አንድ ባለ 2 መኝታ ይዣለሁ ማለት ነው ለራሴ። ደስ ይላል። እንግዲህ ያው የወንድምሽን በዛ መልክ አስጨርሰሽ አሁን ደግሞ ወደ ራስሽ መተሻል ማለት ነው። እዚህኛው ላይ እኔም ለሱም እዚህ ሌሎችም ቤተሰቦች አሉ በነገራችን ላይ እዚህ ላይና እዛም ጋር ደግሞ እንደዚሁ ጆይን ያደረጉ ሌሎች ሰዎች አሉ። እዛ ጋር እኔም ቤት አለኝ። በጣም የሚያምር ዲዛይን ነው ያለው። አሁን ካየናቸው አሚኒቲዎች ተጨማሪ የልጆች መጫወቻ ስፍራም ትንሽ የኮምፓውንድ ይዘት ምናምን ስላለው እዛ ጋር ግሪነሪ ኖሮት የልጆች መጫወቻ ስፍራም ተካቶበታል ማለት ነው። እንግዲህ ይሄ ደግሞ ከላይ ስናይ የነበረው ዲፕሎማ ቁጥር 2 ፕሮጀክት ይሄን ነው ማለት ነው። አሁን እንደምታየው በዚህ 7 ወር ጊዜ ውስጥ በዚህ መልኩ ኦሬዲ ቶሎ እያለቀ ነው ማለት ነው። ይሄኛውንም እንግዲህ እየተጧጧፈ ነው ግንባታው። የኔም ቤት ደግሞ እዚች ጋር ናት ያለችው በዚህ ወደ ፀሐይ መውጫ የምታየው ደግሞ ሆፕፉሊ ሲያልቅ ባጭር ጊዜ ይሄንን ቤት እንጎበኘዋለን ብዬ ተስፋ አደርጋለሁ። ያው ቶሎ እያለቀልሽ ነው ማለት ነው። በጣም ደስ ይላል። እንግዲህ እዚህ እንትናችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉ። አሁንም ላይ ስቲል ጥሩ ኦፈሮች አሉ፣ ጥሩ ቅናሾችም አሉ። እሱን ደግሞ ያው ኦፈሮች ላይ ምናምን ማናጀሩ በደንብ አይ ቲንክ እሱን ታገኙና ያንቺንም ሳይት አሁን ሄደን እናየዋለን። ያንቺንም ፍላጎት የሚያሟላ ሳይት አለን። ፒያሳንም እናየውና ከዛ በኋላ ፒያሳም ላይ ስለሚኖረው ኦፈር እዚህም ላይ ስለሚኖረው ኦፈር ደግሞ ማናጀሩ በደንብ ማብራሪያ ይሰጥሻል። ደስ ይለኛል። በነገራችን ላይ ከዚህና ከፒያሳውን ባሻገር ሳር ቤት ላይ አሁን 10ኛ ፕሮጀክታችን እያስረከብን ነው ያለነው። እሱን እያጠናቀቅን ስለሆነ አፍሪካ ህብረት ጋር እንደዚሁ
ኦንጎይንግ የሆነ ፕሮግረስ ላይ ያለ ሶስተኛ ፍሎር ላይ የደረሰ ሌላ አምባሳደር የሚባል ፕሮጀክትም አለ። እሱም ላይ በጣም የሚገራርሙ የቤት ዲዛይኖችና የሚገራርሙ ኦፈሮች አሉ። እነሱንም በደንብ ታዋሪባቸዋለሽ። ደስ ይለኛል። እሺ እንግዲህ አሁን ፒያሳ ተገኝተናል። አሁን ያለንበት ቦታ እዚሁ በቴዎድሮስ አደባባይና ቤተ መንግስት መሃል ላይ ያለ ቦታ ነው። እንደምታዩ ከዚህ ከአስፋልቱ ፊት ለፊት ላይ እየገነባን ያለ ነው። ይሄ ፕሮጀክት አለን ማለት ነው፣ ፓላስ ቪው ፕሮጀክት። አሁን ከባለፈው አሁን ላይ ምን ላይ እንደደረሰ ገብተን ውስጡ ምን እንደሚመስል እናየዋለን ማለት ነው። ደስ ይለኛል። እንግዲህ ባለፈው እኔም መጥቼ አይቻለሁ። አሁን ደግሞ የትኛው ደረጃ ላይ ደርሷል የሚለው ነገር ለማየት ትንሽ ጓጉቻለሁ። ደግሞ በደንብ የሚያጓጓም ነገር ነው ያለው። በእንግዲህ እኛ ጋር ዴይ ናይት ነው የምንሰራው። በየሳምንቱ በየጊዜው ለውጥ አለ ማለት ነው። ይሄ ፕሮግረሱ እንደምታዩ ነው። በጣም አክቲቭሊ ነው እየተሰራ ያለውም አክቲቪቲ ይሄን ይመስላል። ባለፈው ካየነው ጊዜ አሁን ላይ እንግዲህ ቁፋሩና ሾሪንግ አልቆ ኦልሞስት የማት ፋውንዴሽን ስራ ጨርሰው ያው የቤዝመንቱን ስራ እየሰሩ ነው ማለት ነው አሁን ላይ ያለው። በጣም ደስ ይላል። እንግዲህ እኔ ራሱ ባለፈው መጥቼ እንዳየሁት ከሆነ በጣም ጥሩ ሁኔታ ላይ ነው የሚገኘውና አሁን የራሱ ሳስበው እስቲ እዚህ አካባቢ ብገዛ ምን አይነት ሪኮመንዴሽን ይኖርሻል? አሁን አንቺ ቀስ ብለሽ ምናምን ነው መክፈል የምትፈልጊውና ትንሽ ረዘም ላለ ፕሮጀክት የ3 አመት ጊዜ ፕሮጀክት ነው እዚህ ላይ የያዝነው። እሱ ታይምም ስላለ እዚህ ጋር ደግሞ እንደምታየው ለፓላስ ቅርብ ነው። በዚህ ጋር ፍሬንድሺፕን ነው ቪው የሚያደርገው። እዚህ ጋር ነው ቴዎድሮስ አደባባይም ያለውና ቦታውም አሪፍ ነው ያለው። 2 መኝታና 3 መኝታ አማራጮች አሉ። በዚህ ወደ ዋናው አስፋልት የሚያይ ወደ ፍሬንድሺፕ የሚያዩ ዋጋቸውን በጣም አሪፍ የሆኑ ጥሩ ኦፈር የተመቻቸላቸው ቤቶች አሉና ቀስ ብለሽ ስለሆነ መክፈል የፈለግሽው በ15% ብቻ ነው ዳውን ፔመንቱ ያለው። ቀስ ብለሽ የምትከፊው አማራጭ ስላለ እዚህኛው ጋር ሪኮመንድ አድርግልሻለሁ። አንቺ ግን ባለ ስንት መኝታ ነው ይፈልግሽ? እኔ ባለ 2 ነው የምፈልገው። እንግዲህ ያው አካባቢውን ስትነግሪኝ ሞር ፍላጎቴ እየጨመረ መጣ። እንግዲህ ባለ 2ም ባለ 3ም አማራጭ አለ። ደግሞ ሁለቱም የካሬ አማራጮች በጣም ቤስት ብዬ ያስቀምጧቸው ቤቶች አሉ። እንግዲህ አንቺ የኔ ቤተሰቤ ነሽ፣ እህቴ ነሽ። ስለዚህ እኔ ቤስት የምለውን ቤት ነው የምመርጥልሽ። ዋጋውን ማከፋፈሉም ላንቺ ይመችሻል በጣም ረጅም ጊዜ ስለሚፈልግ። ስለዚህ እሱን ደግሞ ዲቴይል በደንብ ከቅናሹ ጋር እናወራበታለን ማለት ነው። ከማናጀሩም ጋር ታወሪያለሽ። እሺ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነበረ ቆይታ? በጣም ደስ የሚል ነበር። እንግዲህ ያው ከጓደኛዬ ጋር በጣም ጥሩ ቆይታ ነበረኝ። አሁን ደግሞ ወደ አንተ ጎራ ብዬ እስቲ እሱ ይነግርሻል ብላ ነው ወደ አንተ የላከችኝ ማለት ነው። አዎ የተወሰነ ነገር አይነበረበት ስልክ። እንዴት አገኘሽው ግን ቤቱን? በጣም ያምራል፣ ቆንጆ ነው። እኔ ራሱ ለራሴ የሚሆን አንዳንድ ያሰብኩት ነገርም አለ። እስቲ እሱንም ታማከረኛለህ? አዎ በጣም ጥሩ የሚበረታታ ነው። እንግዲህ በተደጋጋሚ መጥታችኋል እናንተ አይታችሁታል የሪያሊቲን ቤት። ያው በዚህ ሰሞን ደግሞ ሁለቱም ቤቶች ያስረክበናል። ቦሌ ጋዜቦ ዲፕሎማት አፓርትመንት ተረክበው ነው ጓደኛሽ ያለችበት ማለት ነው። በተመሳሳይ ደግሞ ሳርቤክ ካናዳ ኤምባሲንም አሁን ለማስረከብ በዝግጅት ላይ ነው ያለነው። ካርታ አዘጋጅተን በቅርቡ አዲስ አመትን አስመልክተን ልዩ የምረቃ ፕሮግራም ይኖርናል። እዛም ያስረከብን ያለ ነው። እና ታዲያ ምን አሰብሽ አንቺ? እኔ እስቲ ለጊዜው የፒያሳውን ሳይት ነው እየፈለኩ ያለሁት። ግን ደግሞ እስቲ አንተ ደግሞ እንደራስህ ኦፒኒየን ሪከመንድ የምታደርገኝ ደግሞ ሳይት ካለ እስቲ ንገረኝ። አክቹሊ አሁን 3 ፕሮጀክቶች አሉን። አንደኛው የሳርቤክ ካናዳ ኤምባሲን ባይዘ እዛው ሳርቤት አፍሪካ ዩኒየን ጋር እየደገምነው ያለ ነው። አምባሳደር ፕሮጀክት በሚል ስያሜ በተለይ በዲዛይን የተሻለ ነው ያለን። ሌላ ዲፕሎማት አፓርትመንት ቁጥር 2 ፊት ለፊት አይተሽዋል። እሱን ሎኬሽን ከወደድሽው አሁን እሱንም በተመሳሳይ እየደገምን ነው። ጓደኛሽም ነግራሽ ከሆነ አላውቅም እዛ ላይ ኦን አድርጋለች ቤት። እኔ አፍሪካ ዩኒየን ያለውን አምባሳደር ፕሮጀክትን ሪኮመንድ አድርገሽ ነበረ። እሱ ፕሮጀክት ማለት ልክ ሳርቤክ ካናዳ ኤምባሲ አሁን ልናስረክብ እንደዘጋጀ ነው አይነት ነው እንደግመው። በጣም ቆንጆ አፓርትመንት ነው። ሎኬሽኑም ጥሩ ነው። ሳርቤትን፣ ሜክሲኮን፣ ራሱ ቦሌን አዋሳኝ መንገድ ላይ ነው ያለው። እዛ ላይ አሁን ችግሩ ጓደኛሽ እንደነገረችኝ ከሆነ እዛ ያለን ቤቶች አሁን ባለ 3 መኝታ ብቻ ነው ያለን። 2 ቤድሩም የለንም። 3 ቤድሩም ሆነው በጣም ተለቅ ያሉ ሳይዞች ናቸው። አይ ቲንክ 2 መኝታ እኔ ባለ 2 ነው የምፈልገው እና ደግሞ ረዘም ያለ ጊዜ ስለሆነ የፈለኩት ነው። ግን ከዛም ባሻገር ያንተንም ኦፒኒየን መስማት ስለፈለኩኝ ነው። በጣም ጥሩ። ስለዚህ ሳርቤት አምባሳደርን ውድቅ እናደርገዋለን ማለት ነው። ትልልቅ ካሬ ስለሆነ ያለው እሱ ሰፊ ካሬ ነው። 3 መኝታ ብቻ ነው ያለን።
ዲፕሎማት ቁጥር 2 የጋዜቦ ላይ ማግኘት ትችያለሽ። እዛ ላይ 1 ቤድሩም አለን 2 ቤድሩም አለን። እዛ ደግሞ በተመሳሳይ 2 ቤድሩምን ታገኛለሽ። እንደውም በተሻለ ዲዛይን ከጓደኛሽ ቤት በጣም በተሻለ ዲዛይን ያንዳንዱ ቤት 2 ኪችን እንዲኖረው አድርገን አምጥተናል። እሱ ጋር ደግሞ ትንሽ ፕሮብሌም ሊሆንብሽ የሚችለው በጣም ባጭር ጊዜ የሚረከብ ፕሮጀክት ነው። ስለዚህ በጣም ግንባታ ይፈጥናል። አሁንም እንዳየሽ ነው ስቴጁን ፔመንትን በዛው ልክ ይፈጥንብሻል ማለት ነው። ምናልባት እዛ ላይ ፔመንት ፕላኑ ከከበደሽ በጣም አጭር ጊዜ የሚረከብ ስለሆነ እሱ ካስቸገረሽ ነው እንጂ ግን ፕሮጀክቱ ቆንጆ ነው። ልክ ቁጥር 1 ዲፕሎማት አፓርትመንት የጓደኛሽን ቤት ባየሽበት ራሱን ነው ምን ደግሞ ግን በጣም በዲዛይን አፕግሬድ አድርገናል። ተወጇለሽ ብዬ አስባለሁኝ። በዛ ላይ ቦሌ ጋዜቦ ነው፣ ሬዚደንሻል ኤሪያ ነው፣ ለመኖሪያ ምቹ ነው፣ ለኢንቨስትመንትም ይሆናል። እኔ አካባቢውን አይቼዋለሁና ለመኖሪያ በጣም የሚመረጥ ቆንጆ ሎኬሽን ነው ያገኘሁት። ግን አሁን ካንቺ ኮንዲሽን ጋር ግን ስናየው የኔ ምርጫ የሚሆነው አሁንም ፒያሳ ነው። ሁለት ነገር ታገኛለሽ ፒያሳ። አንደኛ በጣም ፔመንት ፕላኑ ምቹ ነው። እንደውም ብዙ ጊዜ እኛ ጋር ራሱ ደንበኞች ጠይቁን ነበረ ረዘም ያለ አከፋፈል ቢኖራችሁ የሚል ነበርና እንደውም ያንግ ለሆኑ ሰዎች አሁን በደንብ ሪኮመንድ ብናረጋው ፒያሳ ላይ ነው። በጣም አከፋፈሉ ምቹ ነው። ለቀቅ ያለ ሰፊ ጊዜ ይኖርሻል። በተረፈ ደግሞ በ15% ቅድመ ክፍያ ብቻ ነው የምትይዥው። እድለኛ ኮንሽ ደግሞ አሁን ለአጭር ጊዜ አዲስ ዓመትን አስመልክተን ፒያሳ ላይ በጣም ትልቅ ዲስካውንት አወጥተናል። በጣም አሪፍ ያንን ዲስካውንት እኔ አካትቻለሁ። እሱን ቃል መግባት እችላለሁ ማለት ነው። ቅናሹን ታገኛለሽ። ቅናሹ ትንሽ ደግሞ ቀላል አይደለም። ከአንድ ቤት ላይ በትንሹ የ2 ሚሊዮን ብር ቅናሽ አለው። ስለዚህ 2 ሚሊዮን ብር ማለት ቅድመ ክፍያሽን የሚያህል ቅናሽ ታገኛለሽ ማለት ነው ፒያሳ ላይ። ሜቢ ፒያሳ ፕሮጀክቱም ቆንጆ ነው። ለየት የሚያደርገው ነገር ምንድነው? ተለቅ ያለ ፕሮጀክት ነው። 4000 ካሬ ላይ ያረፈ ኮምፓውንድ ግቢ ነው። ኦልሞስት 3000 ካሬውን ነው እኛ ቢውልት የምናደርገው። ባለ 19 ወለል ነው። ቤቱ እንኳን ቢከብድሽ ለኢንቨስትመንት የሚሆኑ የንግድ ሱቆች አሉ ከስር። ሱቆቹ ላይ ኢንቨስት ማድረግ ትችላለሽ። ግን አንቺ ቤት ላይ ነው አይ ቲንክ ፍላጎትሽ። ለጊዜው ቤት ላይ ከሆነ ባለ 2 መኝታ አለን እዛ። ትንሹ ካሬ 127 ካሬ ሳይዝ ነው። 2 ቤድሩም ስንል በነገራችን ላይ የረዳት ክፍል ስቶር ላውንድሪ ተጨማሪ አለው እና 2 መታጠቢያዎች ይኖሩታል። 2 በረንዳዎች አሉት። እሱም ቤት ብትይዣት ቆንጆ ነው። ፒያሳ በመሆንሽ ከቦሌ ጋዜቦ ዲፕሎማት አፓርትመንት ከአምባሳደር የተለየ የምታገኙ ነገር ልክ እንደሌሎቹ ስቲሙ፣ ሳውናው፣ ጂሙ፣ ክለባውሱ እዚህም አለ። አዲስ ነገር የምታገኙ ምንድነው? በጣም ትልቅ ግሪን ኤሪያ አለን። ለልጆች በጣም ቆንጆ ነው እና ደግሞ ቪው ነው ፒያሳ። ሎኬሽኑን ተዛውረሽ አይተሽዋል አይደል? ያለበት ቦታ ፊት ለፊት የምታዩ ዩኒቲ ፓርክ ነው። ቤተ መንግስቱንም በዛው ማየት ትችያለሽ። እንደገና ወዳጅነት ፓርክ አለ። በስተምዕራብ በኩል ደግሞ ቴዎድሮስ አደባባይን ሳይንስ ሙዚየምን ያሳያል። ቪው የምትወጂ ከሆነ ፒያሳ ላይ ከነዛ በተሻለ ቆንጆ ቪው ታገኛለሽ። ግሪን ነገር የምትወጂ ከሆነ ማለት ነው። እኔም ፒያሳ ነው ሪኮመንድ ማድረግሽ ማለት ነው። በጣም ጥሩ። ፒያሳ ላይ ብትገቢ ጥሩ ነው ባይ ነኝ። በጣም ደስ ይላል። እንግዲህ እኔ ረዘም ያለ የሚያከፋፈል ሁኔታ ስላለው ነው እና በዛ ላይ ባለ 2 መኝታ ቤትም ስለምፈልግ ነው ፒያሳን የመረጥኩት። ነገር ግን ደግሞ እስቲ አንዳንድ ደንበኞቻችን ምናልባት ከፒያሳ ውጭ ያሉትን ሳይቶችንስ ፎከስ አድርገው መምረጥ ለሚፈልጉ ምን አይነት የካሬና የመኝታ ክፍል አማራጭ አለው? በጣም ጥሩ። እንግዲህ ይሄንን ላንቺ ነው ሪኮመንድ ያደረኩትኝ። ለደንበኞች ግን በላንቺ ሞዴንሶች 3ቱም አማራጭ አለን፣ ክፍት ነው። አፍሪካ ዩኒየን አምባሳደር ፕሮጀክት ላይ ከሆነ 3 መኝታ ትልልቅ ካሬ ለሚፈልግ ሰው ለሰፊ ፋሚሊ የሚሆን ናቸው። ዲፕሎማት ቁጥር 2 ግን ልክ ቁጥር 1ን አስረክበን በጣም ብዙ ሰው ደስተኛ ሆኗል። ከዛ በተሻለ ነው ይዘን የመጣ ነው። እዛ ላይ ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ ባለ 3 መኝታ በጣም ጥቂት ቤቶች ብቻ። ፒያሳ ላይ ደግሞ ከመጡ ባለ 2 እና ባለ 3 በጣም በተለያየ ሳይዝ ብዙ የካሬ አማራጭ አለን። ትንንሽ ሳይዝም ለሚፈልግ እንደ በጀቱ አለን። ማዕከለኛ አቬሬጅ ሳይዞችም አሉን፣ ትልልቅ ካሬዎችም አሉን። ፒያሳ ሁሉንም ያማከለ ነው ማለት ይቻላል። እነዚህ አማራጮች ይኖሩናል ማለት ነው። በነገራችን ላይ አካባቢውን ሁሉንም በሚባል ሁኔታ ሄጄ ለማየት ችያለሁ። ለመኖሪያ በጣም አመቺ የሚባል ቦታ ነው ሳይታችሁን አስቀምጣችሁ እየገነባችሁ ያላችሁት። ታዲያ ግን እንደው ባልኖርበት ቤቱን ብገዛውና ባልኖርበት ስፔሻሊ የፒያሳው ለኔ እንደኔ ሳስበው የፒያሳው ሳይት ለማከራየት እንዴት ነው? ሌሎችስ ደንበኞች ሌሎቹን ሳይቶች ቢይዙ ለማከራየት እንዴት ነው የሚለውን ነገርስ? ኦኬ፣ በጣም ጥሩ። አክቹሊ አንዱ ሪያሊቲ የሚታወቅበት ቅድም 9 ፕሮጀክት አስረክበናል ስንል
ዋና ለየት የሚያደርገን አንዱ ሎኬሽን ነው። እኛ ከፕራይም ሎኬሽን አንወጣም። አዲስ አበባ ልብ የሚባሉ ቦታዎች ላይ ያለ ነው። የራሳችን ዲፓርትመንት አለ ሎኬሽንን የሚያጠና። ይሄ ላይ ሎኬሽን ላይ በጣም ሴንሲቲቭ የምንሆነው ቢኮዝ አንድ ሰው ቤት ሲገዛ ከመኖሪያነት ባሻገር ያወጣበትን ወጪ መልሶ ሊተካበት ቢችለው ሪተርን ኦን ኢንቨስትመንት ያለው ሎኬሽኖች ላይ ነው መርጠን የምንገባው። ሪያሊቲ እስካሁን ቦሌ ሳር ቤት ነው የነበርነው ኦልሞስት ሁሉም ፕሮጀክቶቻችን ማለት ይቻላል። አሁን ነው ፒያሳን የመጣው። ቀደም ሲል ፒያሳ ኦፍ ኮርስ ሴንተር ነች። የአዲስ አበባ 00 የሚባለው ሎኬሽን ፒያሳ ነው። ቀደም ሲል ፒያሳን ለኢንቨስትመንት እርግጠኛ አልነበርንም። አሁን ላይ ግን ፒያሳ በጣም ተቀይራለች። በጣም ሞደርን ሆኗል። አብዛኛው ፓርኮቹ፣ የመንግስት ተቋማት፣ የውጭ ተቋማቶች ሁሉ ፒያሳ ላይ እየመጡ ነው ማለት ነው። አሁን በጣም ፒያሳ ፖቴንሻል ነች። ልክ እንደ ቦሌና ሳር ቤት ለኢንቨስትመንትም እጅግ አዋጭ የሚሆንበት ሎኬሽን መሆኑን በጥናት አረጋግጠናል። ያ በመሆኑ ለኢንቨስትመንትም እጅግ በጣም ተመራጭ ነው። ሬንታል ቫልዩ ሃይ ነው። አብዛኛውን እኛ ያስረከብናቸውን ብታያቸው በዶላር የሚከራዩ ናቸው። አክቹሊ እንደዛ ለመከራየት የሚያደርገው ከሎኬሽኑ ባሻገር እና ከቤትሽ ጥራት ባሻገር የህንፃው አሚኒቲ ነው። ህንፃችን እንዳየሽው ነው። ልክ እንደ ሆቴል እኛ ቤዚክ ከምንለው ወተን ሳውናው፣ ስቲሙ፣ ጂሙ አለ። ፒያሳ ደግሞ ያ ነገር አልጎደለም። እንዳውም ጨምረን ግሪን ኤሪያውና ቢልዲንጉን ራሱ ግሪን ቢልዲንግ አድርገን የመጣ ነው። ሞሉም አለ። ያ ተጨምሮ ፒያሳ አሁንም ለኪራይ በጣም አዋጭ ነው ብዬ ነው የማምነው። በጣም ጥሩ ይሆን ይሻል። ለኪራይም ይሆናል፣ ለኑሮ በዶላርም ነው የሚከራየው ብለኸኛልና እስቲ ከስንት ጀምሮ ወይ ከስንት ዶላር ጀምሮ እንደየሎኬሽኑ ይለያያል እና እንደምትመርጭው ቤቶች ይለያያሉ። $2000 ጀምሮ እስካሁን ባለን ኤክስፒሪየንስ $2000 ጀምሮ እስከ $3500 ድረስ የሚከራዩ ቤቶች አሉ እኛ ጋር። በጣም ጥሩ እንግዲህ ያው እኔም አሪፍ ቆይታ ነበረኝ ከጓደኛዬ ጋር። አንተም ጋር መጥቼ ደግሞ በደንብ ጠለቅ ያሉትን ኢንፎርሜሽን ሁላ ሀሳብ ሊያስቀይር የሚችል ኢንፎርሜሽን ነው እየነገርከኝ ያለው። በጣም ደስ ይላል። ታዲያ እስቲ ግን ያው እኔ ሀሳቤን አልቀይርም ብያለሁ። ያው ስቲል የፒያሳው ሳይት ላይ ነኝ። ያው የፒያሳው ሳይት የቤት ባለቤት እድለኛ ለመሆን ያከፋፈል ሁኔታ ዋጋው እስቲ ምን ይመስላል ብለህ ንገረኝ። በጣም ጥሩ። ያከፋፈል ሁኔታ ፒያሳ ላይ ከሆነ 15% ቅድመ ክፍያ ብቻ ነው የመጀመሪያ ክፍያ የሚጠይቀው። 15% ቅድመ ክፍያ ከፍለሽ ብሎኩን፣ ፍሎሩን ኤግዛክትሊ ቤትሽን መርጠሽ ነው የምትይዢው ማለት ነው። እና ሙሉ ዶክመንቶችን እንሰጥሻለን። ባይዴ ዶክመንቶቹ በሙሉ ሬዲ ነው። ካርታው፣ ንግድ ፍቃዱ፣ ግንባታ ፍቃድ፣ እነዚህ ነገሮች በሙሉ አያይዘን እንሰጥሻለን ማለት ነው። ከዛው ቀሪው ደግሞ ሰፊ የ3 አመት ጊዜ አለሽ። ዘና ብለሽ የሚከፊው ነው ማለት ነው። ኢንተረስት ፍሪ ነው፣ ምንም ወለድ የለውም። በ3 አመት ውስጥ ቀስ ብለሽ ከፍለሽ የቤት ባለቤት መሆን ትችያለሽ። ነገር ግን እኛ 15% ቅድመ ክፍያ ስንሰጥ አሁን ያዘጋጀነውን ትልቁን ቅናሽ የ2 ሚሊዮን ብር ቅናሹን እንሰጥሻለን ማለት ነው። ቅናሹን ከዛ ባለፈ ግን እጄ ላይ ካሽ አለኝ ካለሽ ከ40 እና ከዛ በላይ መክፈል ይችላልው ካልሽ ደግሞ ሌላ ትልቅ ዳጎስ ያለ ቅናሽ ይኖርናል እንደያከፋፈልሽ ማለት ነው። በተለይ 100% ለሚዘጉ ሰዎች ፒያሳ ላይ የ30% ቅናሽ አለ። 30 ማለት በኦልሞስት ሩቡ የቤቱ ዋጋ ይወርዳል ማለት ነው። ፒያሳ እነዚህ አይነት አከፋፈሎች አሉን። አምባሳደርና ዲፕሎማት ቁጥር 2 ጋዜቦ ደግሞ 100% ለሚከፍል ሰው የ20% የዋጋ ቅናሽ አዘጋጅተናል ማለት ነው። ከፒያሳ ትንሽ ነው የሚያንሳው። እዛም 20% ለአጭር ጊዜ የምንጠቀመው ቅናሽ ይኖረናል ማለት ነው። በጣም አሪፍ፣ በጣም ጥሩ፣ ደስ ይላል በጣም። እንግዲህ ያው በ100% መክፈል ለሚፈልግ የራሱ የሆነ ዲስካውንት ያገኛል። ያው እንዲሁ የፒያሳው ሳይት ላይ ደግሞ እንግዲህ በቅድመ ክፍያ ብቻ ፒያሳ ላይ በቅድመ ክፍያ ብቻ ደግሞ እንዲሁም የራሱ የሆነ ዲስካውንት አለው ነው ያገኛለው። ኤግዛክትሊ። ስለዚህ እኔ ቅድመ ክፍያውን አጠናቀቄ ብመጣ በዛ ብቻ ዲስካውንቱን መጠቀም እችላለሁ ማለት ነው። ኤግዛክትሊ። ግን ለአጭር ነው፣ ለትንሽ ቤቶች ነው ያዘጋጀነው። እኔ ላንቺ ፕሮሚስ ገባለሁኝ፣ አንቺም እንዳትዘገይ። ለ30 ቤት ብቻ ነው ያወጣነው ቅናሹን። ከነዛ ውስጥ ከተካተች በ15% ቅድመ ክፍያ ብቻ 2 ሚሊዮን ብር ቅናሽ ተገኛለሽ ማለት ነው። በጣም አሪፍ። እንግዲህ በጣም ደስ የሚል ነገር ነው ዛሬ ሳይም ሰማም የነበረውና ያው ይዛችሁት የመጣችሁት የዲስካውንት ኦፈር እና የዋጋ ሁኔታ እጅግ ለደንበኛ ተመራጭ ሆኖ የሚያገኙት አይነት ነገር ነው። ኤግዛክትሊ። እዚች ላይ ግን ማንሳት የምፈልገው አሁን ብዙ ደንበኞች በፊት ዋጋ ይባል ነበር። ዋጋችሁ ውድ ነው እንባል ነበር ሪያሊቲ ላይ።
አሁን በጣም አፎርደብል ዋጋ ነው መያዝ ነው። ግን አሁንም ስቲል ለደንበኞቻችን የምናረጋግጠው እንደ ድሮ ተመራጭ የምንሆንበት አሁንም ከዋጋ ባሻገር የቤታችን ጥራት ነው። ጥራት ላይ አሁንም ኮምፕሮማይዝ አናረግም። ኳሊቲ ነው። ስቲል ፕራይም ሎኬሽን ላይ ያለ ነው። ለኑሮም ለኢንቨስትመንትም በጣም አዋጭ ነው ቦታዎች መርጠን ያለ ነው። ከዛ ባሻገር ደግሞ ዋናው ፕሮጀክት ዴሊቨሪ ነው። ሪያሊቲን በጣም ተወዳጅ ያደረገው ፕሮጀክቶችን ኦን ታይም አይደለም በጊዜ እናስረክባለን። በዚህ 10 ዓመት ውስጥ በነገራችን ላይ 10ኛ ዓመታችን እያከበርን ነው። በዚህ 10 ዓመት ውስጥ ሪያሊቲ 10 ፕሮጀክት አስረክቧል። 10 ፕሮጀክት ኦልሞስት በአመት አንድ እያስረክብን ነው እንደማለት ነው። አሁን በመጣሽበት እንኳን 2 ፕሮጀክቶችን እያስረክብን ያለ ነው። እሱንም አሁንም ቃል እንገባላችኋለን ፕሮጀክቶችን ኦን ታይም እናስረክባለን። ረከበው ይሆን የሚል ምንም ስጋት እንዳይኖርባችሁ ነው። እሱን ነገር አሁንም ታገኛላችሁ ከኛ ማለት ነው። በጣም ደስ ይላል። ያው አንተ እንግዲህ እንደዚህ ሰፋ ያለና እጅግ ለደንበኛ እጅግ አስደሳች የሆነውን አይነት ዜና ነው እየነገርከኝ ያለኸው። ያው ለኔም ደግሞ ቃል ገብተህልኛል። ቃሌን አላጥም። እስቲ ቃልም ከገባህልኝ የማይቀር እስቲ በመሀል ላይ ቅድመ ክፍያው ከተከፈለ በኋላ ዋጋ የመጨመር አይነት ነገር በእነዚህ አሁን የሁሉም ሰው ጥያቄ ነው። ያው ከረንትሊ እንደምናየው አንዳንድ ነገሮች ይጨምራሉ ምናምንና በሱ ተያይዞ ነገር ዋጋ የመጨመር ሁኔታ ላይ እንዴት ነው? እንዳልነው ነው እኛ ዋጋ ለምሳሌ እዚህ ቤት ላይ 100 ቤት ቢኖረን 100ንም በአንድ አይነት ዋጋ አንሸጠው። ቅድም እንዳልኩሽ ይሄንን ዋጋ ያወጣ ነው ለ30 ቤቶች ብቻ ነው። the moment 30 ቤቶቹ ተሽጠው ሲያልቁ በትንሹ የ10% የዋጋ ቅናሽ ለአዲስ ገዢዎች ከ30 ቤቱ በኋላ ለሚመጡ ሰዎች የተወሰነ ጭማሪ ይኖረዋል ማለት ነው። ከዚህ ለመዳን ቀድሞ ከ30 ቤቶች ውስጥ መካተት የተሻለ ነው የሚሆነው ቢኮዝ ቆንጆ ዋጋ ስላለ ማለት ነው። በተረፈ ግን አንዴ በዚህ ዋጋ ለገባ ሰው ምንም አይነት የዋጋ ጭማሪ አይኖርበትም ማለት ነው። በጣም ጥሩ እንግዲህ ደስ ይላል። እንግዲህ የዛሬ ውሎ ለየት ባለ መልኩ የጓደኛዬንም ቤት ለማየት ችያለሁ። እኔም ለራሴ ምለው ቤት መምረጥ ችያለሁ። አንተ ጋር መጥቼ አንዳንድ ሰፋ ያሉ መረጃዎችንም መውሰድ ችያለሁ። ታዲያ እኔ እንኳን መጥቼ ማግኝቻቸዋለሁ። ግን ደግሞ ሀገር ውስጥ ያሉትም አሉ ከሀገር ውጭም ያሉ ደንበኞቻችን እናንተን እንዴት ነው ሊያገኟችሁ የሚችሉት? በተጨማሪ ደግሞ እንግዲህ ከሀገር ውጭ ያሉት ደንበኞችስ እንዴት ነው ከሪያሊቲ ቤት መግዛት የሚችሉት? እንግዲህ ይሄንን ኦፈር ስናዘጋጅ በውጭ ላሉ ትውልደ ኢትዮጵያንም አገር ቤትም ላሉ ለሁሉም ኢትዮጵያን እኩል ክፍት ነው ማለት ነው። ቅናሹ ኦፈሩ ለሁሉም ይሰራል ማለት ነው። ግን ይሄንን መረጃ ዲቴል መረጃ ማግኘት ለሚፈልጉ ሰዎች ስልካችንን እናንተ ስክሪን ላይ እናስቀምጣለን። በዛ ስልክ ቁጥር ሪያሊቲ ሪልስቴት ብለው ይደውሉልን፣ ዝርዝር መረጃውን እንሰጣቸዋለን። በተረፈ ውጪ ያሉ ኢትዮጵያን በነገራችን ላይ ቤት ካሉበት ሆነው መግዛት እንዲችሉ እሱ ፕላትፎርም አዘጋጅተናል። ካልሆነ ደግሞ አገር ቤት ባለ ተወካያቸው በኩል ማግኘት ይችላሉ። መረጃውን ግን ቢደውሉልን በቪዲዮ ኮል ራሱ ሪያሊቲ ቀደም ሲል ዴሊቨሪ ያደረጋቸውን ፕሮጀክቶች ሆነው አሁንም ያሉ አክቲቭ ፕሮጀክቶችን ሙሉ ዝርዝር መረጃ እንሰጣቸዋለን ማለት ነው። በጣም ጥሩ እንግዲህ ያው አንተ መጨረሻ ላይ ቀረ የምትለው ነገር አለ? ቀረ የሚለው ነገር የለም። እንግዲህ ይሄኛውን ከባህልም ጋር እየቀረብን ስለሆነ ኒውይር ጋር ከሱ ጋር አካተን ያመጣናቸው ቅናሾች ናቸው። ፒያሳን በጣም ኢንጆይ የሚያደርጉት በተለይ ጊዜ ለሚሉን ሰዎች አሁን የተሻለ ፎይታ ጊዜ ያለው ስለሆነ ፒያሳ ላይ ቶሎ ዲስካውንቱን ተጠቀሙ ነው የምንለው። በተረፈ እንደ ድሮ ሪያሊቲ ፕሮጀክቶችን ኦን ታይም እናስረክባለን። ኳሊቲያችንም እንደተጠበቀ ነው እንደ ድሮ። የዋጋ ጥያቄ የነበረ እሱን ሶልቭ አድርገን መተናል። ይሄንን ነው ማለት የምችል። በጣም ደስ ይላል። እንግዲህ እኔም መጥቼ ስላገኘው እጅግ ደስ ብሎኛል። በጣም አመሰግናለሁ። እኔም አመሰግናለሁ። ቀጣይ ስትመጪ እንግዲህ ቤትሽን ጨርሰሽ በጋራ ደግሞ ቤትሽን ለመመረቅ ያብቃም። ደስ ይለኛል። እሺ ቴንክ ዩ ሶ ማች። አመሰግናለሁ።